መጋቢት 4 በየአመቱ ማርች በገባ በሁለተኛው በፈረንጆቹ አቆጣጠር በሁለተኛው ሐሙስ ዓለም አቀፍ የኩላሊት ቀን ታስቦ ይውላል። ስለዚህ ኢንተርናሽናል ኪድኒ ዴይ ይሉታል እነሱ ታስቦ ይውላል። እሱን በተመለከተ አንዳንድ መረጃዎችን እንሰጣችኋለን። ከዛም በተጨማሪ ደግሞ ማርች ሙሉ ወሩ በሙሉ የትልቁ አንጀት ካንሰር የግንዛቤ ማስጨበጫ ወር እንደመሆኑ መጠን የትልቁ አንጀት ካንሰር ላይም ጠቅላላ ካንሰር ላይም በተመለከተ ግንዛቤ እናስጨብታችኋለን። ኩላሊቱንም በተመለከተ የአንጀት ካንሰር ላይም በተመለከተ በስልክ ቀጥታ የሚገቡ ሰብ ስፔሻሊስቶች አሉ። የነሱን ጥያቄ የነሱን መልሶች እናስደምጣችኋለን ማለት ነው። ባለፈው ሳምንት የተጠየቁ በርካታ ጥያቄዎች አሉ። አንድ ላይ አሰባሰብ ጥያቄዎቻችሁን እንመልሳለን። እንግዲህ ወደ ግንዛቤ ማስጨበጫ ቀን ያው መታሰቢያ ቀን ነው ኢንተርናሽናል ኪድኒ ዴይ ተብሎ የሚውለው የነገው ቀን በተመለከተ ስለ ኩላሊት የተወሰነ እናወራ እስኪ። ስለ ኩላሊት ብዙ ጊዜ ሰው የሚያስበው ምንም ካልታመመ ወይም ደግሞ ምልክት ከሌለው ኩላሊቴ ደህና ነው ወይም ደግሞ የትኛውም የሰውነት ክፍላችን ሰው ደህና ነው ምን ችግር መጥቶብኝ ሐኪም ቤት ሄዳለሁ ለምን ምርመራ አድርጋለሁ ሲታመም ብቻ ይመስለዋል ሰው ብዙ የሚለው ወደ ሐኪም ቤት የሚሄደውና አጭር የሆነ ግንዛቤ ብንሰጥ የዛሬውን። ስለዚህ ኩላሊት ትንሽ ለማስገንዘብ ያህል ሰውነታችን ውስጥ በብዛት ስንት ኩላሊት አለ ማለት ነው? 2 ኩላሊት አለን አይደለ? እንግዲህ አልፎ አልፎ አንድ ኩላሊት በአፈጣጠር ችግር ምክንያት አንድ ኩላሊት ብቻ ሊኖረን ይችላል። የሚገኝበት ቦታው ደግሞ የቀበቶ ማሰሪያችን አካባቢ በጎንና በጎን ነው ኩላሊታችን የምትገኘው። እንግዲህ ኩላሊታችን ዋና ዓላማዋና ፋንክሽኗን ስራዋን በተመለከተ ዶክተር እስማኤል እስኪ የተወሰነ በለን። በጣም አሪፍ ዶክተር ይሽዋስ። እንግዲህ ያው የኩላሊት ዋና ተግባር የምንለው ደምን ማጣራት ነው። ደም ማጣራት ማለት እንዴት ነው? ኤክስትራ የሆኑ ቆሻሻዎች ወይም ተጨማሪ የሆኑ ደም ውስጥ ያሉ ቆሻሻዎችን በሽንት መልክ እንዲወገዱ ማድረግ ነው ትልቁ የኩላሊት ተግባር። ሌላኛው የኩላሊት ተግባር እንግዲህ ያው ባላንስ መጠበቅ። አሁን ከፍተኛ የሆነ ሰውነት ውስጥ ውሃ ሲኖር ከፍተኛ የሆነ ሰውነታችን ውስጥ ውሃ በሚኖር ሰዓት ያንን ውሃ በሽንት መልክ ሽንት በስቶ እንዲወጣ በማድረግ እሱን ባላንስ መጠበቅ፣ እንዲሁም ደግሞ ሰውነታችን ውስጥ ያለው የፈሳሽ መጠን በከፍተኛ ሁኔታ ሲቀንስ የሽንት መጠንም በመቀነስ ሰውነት ውስጥ ያለውን የውሃ መጠን ባላንስ ማድረግ ነው የሚሆነው። እንግዲህ ሌላኛው ተጨማሪ የኩላሊት ተግባር ሰውነታችን ውስጥ ያሉ ኤሌክትሮላይት የሚባሉ ንጥረ ነገሮች አሉ። እንደ ሶዲየም፣ ፖታሺየም ያሉ ንጥረ ነገሮችም ባላንስ ማድረግ ማስተካከል። ፖታሺየም በተለያየ አጋጣሚ ከምንወስደው ምግብ ሰውነታችን ውስጥ ፖታሺየም ይጠራቀማል። ሴሎቻችን ፖታሺየም ያጠራቅማሉ። ስለዚህ የፖታሺየም መጠን ሰውነታችን ውስጥ ተጠራቅሞ ሌላኛው የሰውነታችን አካል ላይ ጉዳት እንዳያደርስ የፖታሺየምን ባላንስ መጠበቅ ወይም ደግሞ ፖታሺየምን ወደ ኖርማል ማምጣት። ሌላኛው እንግዲህ የኩላሊት ተግባር የምንለው ቫይታሚን ዲ አመራረት ላይ ቫይታሚን ዲ እንዲመረት ማድረግ፣ የአጥንት ጤና መጠበቅ። ከዚህም በተጨማሪ ሰውነታችን ውስጥ የሚመረቱ አሲዶች አሉ። ሰውነታችን በተለያየ አጋጣሚ የሚያመርቷቸው የሰውነታችን ሴሎች የሚያመርቷቸው አሲዶች አሉ። እነዚህ አሲዶች በዝተው ልክ እንደ ፖታሺየም ሌላኛው የሰውነት ክፍል ላይ የልብ ላይ እንደዚህ ጉዳት እንዳያደርሱ የአሲድ ባላንስን መጠበቅ። ሌላኛው ደግሞ የግፊትን ባላንስ መቆጣጠር። አሁን ግፊት በከፍተኛ ሁኔታ እንዳይጨምር ወይም ደግሞ ግፊት በከፍተኛ ሁኔታ እንዳይቀንስ ኩላሊት ትልቅ ሚና አለው። እነዚህ እንግዲህ የኩላሊት ተግባር የምንላቸው ናቸው። በጣም ጥሩ። እስኪ አሁን ደግሞ የኩላሊት ህመም ወይም ደግሞ የኩላሊት መድከም አሳሳቢነቱ ምን ያህል ነው፣ አገራችን ላይ ያለው ሁኔታ የህዝቡስ ግንዛቤ ምን ያህል ነው የሚለውን በቀጥታ መስመር ዶክተር ብርሃኑ ወርቁ አሶሺየት ፕሮፌሰር ናቸው። ኮንሳልታንት የውስጥ ደዌ ስፔሻሊስትና ኔፍሮሎጂስት ወይም የኩላሊት ሰብ ስፔሻሊስት ናቸው። እሳቸው በቀጥታ መስመር ላይ እየጠበቁን ነው። ዶክተር እንደምን አመሹ? እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። ነገ ዓለም አቀፍ የኩላሊት ቀን ነው፣ ኢንተርናሽናል ኪድኒ ቀን ነው እና እንግዲህ እንደዚህ ተብሎ ሲታሰብ ያው ዋናው ዓላማው ለማህበረሰቡ ከኩላሊት ጋር ተያይዞ ሊመጡ የሚችሉ ችግሮችን ግንዛቤ ለመፍጠር ነው ዋናው ዓላማውና ይህንን ምክንያት አድርገን ለአድማጮቻችን ከእርሶ ዶክተር የውስጥ ደዌ ስፔሻሊስት ኖት፣ አሶሺየት ፕሮፌሰር ኖት፣ ያው ብዙ ጥናቶችን አድርገዋል።
የኩላሊት ሰብ ስፔሻሊስት ኖት። በነገራችን ላይ አድማጮቻችን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ አሶሺየት ፕሮፌሰር ናቸው። በላንሴት ብሔራዊ የውስጥ ደዌና የቀዶ ሕክምና ማዕከል ደግሞ የኩላሊት ሰብ ስፔሻሊስት ነው። በቀዶ ሕክምና ክፍልም በተኝቶ ሕክምና ክፍልም በሄሞዲያሊስ ዩኒት ውስጥም እየሰሩ ያሉ ሐኪማችን ናቸውና ዶክተር ጥያቄያችን ለመመለስ መስመር ላይ ስለተገኙ በጣም እናመሰግናለን። እንዲያው ግንዛቤው የህዝቡ ግንዛቤ ምን ያህል ቅድም እንደሰሙት እንዲያው አጠር አድርገው ቢነግሩን። ያው በአጠቃላይ በተለይ በትላልቅ ከተማዎች ላይ የሚኖር ሰው በአንድም በሌላ መልኩ ስለ ኩላሊት ህመም የመስማት አጋጣሚ ያለው ይመስለኛል። ግን እንዴት ነው ሪያክት የሚያደርገው ወይም ምላሽ የሚሰጠው እንዴት ነው የሚለውን ስናይ በተለይ አሁን በአብዛኛው የኩላሊት ታማሚዎችን አያለውና ሁለት አይነት የሚሆነው ወይ በጣም ደንግጦ መሸሽ ነው፣ አግባብነት ያለውን ሕክምና ማግኘት ሳይችል መቅረት ማለት ነው። አሊያም ደግሞ በሌላኛው መልኩ ደግሞ ዲናይ ማድረግ በቃ ኮምፕሊትሊ የለብኝም አይነት የማለት አዝማሚያዎችን ብዙ ጊዜ አያለሁ። ግን ለዛሬ ምን ልታስጨብጠን ትፈልጋለህ ካልከኝ ምናልባት በጣም ኢምፖርታንት በጣም ዋና ጉዳይ ብዬ የምለው ብዙ ሰው የኩላሊት ህመም ሲባል ቶሎ የሚመጣለት ዳያሊሲስ ወይም ደግሞ ለዳያሊሲስ በገንዘብ ማጣት የሚቸገሩ ሰዎችን መንገድ ላይ ፈንድሬዝ የሚያደርጉ አይነት ሰዎችን ስለሚያይ ያ ነው ብዙ ጊዜ የሚመጣለት እና የኩላሊት ህመም እንደ ማንኛውም ህመም በተለይ የቆየ የኩላሊት መድከምን ክሮኒክ ኪድኒ ዲዚዝ የምንለውን ስክሪን በመደረግ በመመርመር ቀድሞ ፒክ መደረግ የሚችል ከዛ ደግሞ ትክክለኛ የሆነ ሕክምና ካገኘ አንዳንዱ ኮምፕሊት የሚድን ሌላው ደግሞ ሬናል ሪፕሌስመንት ቴራፒ ወይም የኩላሊት መተካት ሕክምና የሚያስፈልግበትን እድሜ በረጅሙ ማዘግየት የሚቻል አይነት ህመም ነው። ከዛ በተለፈ ሁለተኛው አይነት ደግሞ በተለይ ድንገተኛ የኩላሊት መድከም የምንለው በአብዛኛው ከኢንፌክሽኖች ጋር ከመድኃኒቶች ጋር ግሎሜሩላር ዲዚዝ እንላቸዋለን ከሌሎችም ደግሞ ህመሞች ጋር በሌሎች ምክንያቶች የሚመጣ ድንገተኛ የኩላሊት መድከም ደግሞ በትክክል ከተለየ አይደንቲፋይ ከተደረገ ትክክለኛ ህክምና ካገኘ በአብዛኛው የሚመለስ ሚድን የኩላሊት መድከም ነው። ዳያሊሲስ ቢፈልግ ራሱ ለጥቂት ጊዜ ነው የሚሆነው። ኩላሊቱ በትክክል የደከመበት ምክንያት ታውቆ እስኪታከም ላለው ጊዜ ብቻ ነው ዳያሊሲስ ወይም ሬናል ሪፕሌስመንት ቴራፒ ቢፈልግና እንደዚህም ቢታይ ብዬ አስባለሁ። የኩላሊት ህመም ስክሪን ተደርጎ ወይም በልዩ ልዩ ቀድሞ በመመርመር አውቆ ማከም ማዳን የሚቻል አይነት ነው። ስለዚህ ቀድመን ምርመራዎችን ካደረግን መከላከያ መንገዶች ስላሉት ህክምናም የተሳካ ህክምና ማድረግ ስለሚቻል አድማጮቻችን ወደሚመለከተው ቦታ ተጋላጭነቱ ያላቸው ሰዎች እነማን ናቸው? እነዚህ ተጋላጭ የምንላቸው በዋናነት በተለይ አንድ ጥራ ካልከኝ የስኳር ታማሚዎችን እጠራለሁ። ስኳር ታማሚዎች አሁን አንዳንድ ስታዲዎች እስከ 40% ያደርሱታል የኩላሊት መድከም የማጋጠሙን እድል። ስለዚህ ይሄ ማለት ለአድማጮቻችን የበለጠ ግልጽ ለማድረግ ከመቶ የስኳር ታማሚዎች ውስጥ 40ዎቹ ሊያጋጥማቸው ይችላል። በጣም ትልቅ ቁጥር ነው። ይሄንን ምልህ በትክክል ደግሞ አግባብነት ያለው ህክምና ካገኙ ከሐኪም ጋር በመመካከር የአኗኗር ዘይን አጀስት መደረግ ከቻለ ይሄ ቁጥር በጣም ሲግኒፊካንትሊ ዝቅ ይላል። እዚህ ደረጃ በ40% ብለህ የምታወራው ኮምፕሊትሊ አይሆንም። አንዳንዴ ከ10% በታች በጣም ይወርዳል። በተለይ ተጋላጭነቱ ያላቸው ስል የስኳር ታማሚዎችን ቅድሚያ ያጠራውልን የግፊት ታማሚዎች ሊሆን ይችላሉ። ከዚህ በፊት በማንኛውም ምክንያት ድንገተኛ የኩላሊት ህመም የሚያጋጥማቸውን ማለት ሊሆን ይችላል። ጠጠር ህመም አጋጥሟቸው የሚሆኑትን፣ ሌላ የካንሰር ታማሚዎች፣ የጉበት ህመም ያለባቸው፣ አንዳንድ ክሮኒክ ኢንፌክሽኖች እንደ ሄፓታይተስ ቢ፣ ሲ እንደዚህ ያሏቸው ሰዎች፣ ሲግኒፊካንት የሆነ ኦቤሲቲ ያላቸው እንደዚህ አይነት ሰዎች ስክሪን መደረግ ይጠበቅባቸዋል። አንዴ ብቻ ሳይሆን ብዙ ጊዜ በተደጋጋሚ ሬጉላር የሆነ ስኬጁል ኖሮት ስክሪን መድረግ ሲሆን ይጠበቅባል።
ገብተዋል። እንደዛ ከተደረገና ቀድሞ ዲቴክት ከተደረገ ነገሩን ማስቀረት ይሄ ማንፈልገውን ዳያሊሲስ ወይም የኩላሊት ንቅለ ተከላ እንደዚህ የምንለው። ከዛም ውጭ ደግሞ ለልብ ህመም በጣም ያጋልጣል፣ ለሌሎችም ህመሞች ያጋልጣል የኩላሊት መድከም መኖርና እነሱን ማስቀረት በጣም ይቻላል። በጣም ጥሩ ዶክተር፣ እንዲሁ አንድ የመጨረሻ አጭር ጥያቄ አሁን የስኳር ታማሚዎች፣ የግፊት ታማሚዎች፣ ያው ተያያዥ ህመም ያለባቸው ሰዎች ለዛ ክትትል ሲሄዱም ሐኪሙ ራሱ ቼክ ያደርጋል። ግን ምንም አይነት ህመም የለብንም ለሚሉት እስካሁን ድረስ የታወቀ ህመም የሌለባቸው ሰዎች ግን የሚታወቅ እንዲሁ በዚህን ያህል ጊዜ ኩላሊታቸውን ቼክ ቢያደርጉ የሚባል ነገር ካለ ቢነግሩን። አንደኛው ነገር የኩላሊትን ህመም ስናወራ ከሌሎች ህመሞች ጋር በጣም ተዛማጅነት አለው። የጉበት መድከም ኖሮ ወይ የልብ ህመም ከኖረ የኩላሊት አስፔክትድ መሆኑ አይቀሬ፣ ወይም ካንሰር ካለ የኩላሊት መጠቃቱ አይቀሬ። ጀነራል ሄልዝ ቼክአፕ ፐር ሪኮሜንዴሽንስ መሄድ አለባቸው ሰዎች ስክሪን ማድረግ አለ። ከዛ ውጭ ግን እንዳልኩ ስፔሲፊክ ደግሞ ቅድም ያወራ ሁሉ ታማሚዎች መጠየቅም አለባቸው። እንዴት ነው ለምሳሌ ስኳር ታማሚ ከሆነ ሽንቴ ውስጥ ፕሮቲን አለ ወይ? የኩላሊት የስራ ሁኔታ እንዴት ነው? ድሮ ያልነበረ ግፊት ሲመጣ ምንድን ነው ምክንያቱ? እንደዚህ ብለው መጠየቅም ስክሪን መደረግም ደግሞ መጠየቅም ይጠበቃል። በጣም ጥሩ ዶክተር፣ እንግዲህ ለጥያቄያችን መልስ ለመስጠት በጣም ከተጣበበ ጊዜው ከፍለው ነው እኛ ድረስ የመጡና በጣም እናመሰግናለን ዶክተር። መልካም ምሽት ይሁንለት። ዶክተር ብርሃኑ ወርቁ የአሶሺየት ፕሮፌሰር ኮንሳልታንት ኢንተርኒስትና ኔፍሮሎጂስት በላንሴት ብሔራዊ የውስጥ ደዌና የቀዶ ሕክምና ማዕከል በኩላሊት ክፍል ውስጥ ዩኒት ውስጥ የሚያክሙ ሐኪም ናቸው። እሳቸውን ለማግኘት እንግዲህ ጎማ ቁጠባ አካባቢ ጤና ሚኒስቴር አጠገብ ያለው ሆስፒታል ጋር ላንሴት ብሔራዊ የውስጥ ደዌና የቀዶ ሕክምና ማዕከል ጋር ማግኘት ይችላሉ። እናመሰግናለን ዶክተር። አመሰግናለሁ። እሺ እንግዲህ እስኪ አሁን ደግሞ እንደው ትንሽ ሰዎች የሚረሷቸው ወይም ደግሞ ዝም ብሎ ንቀው የሚተዋቸው አንዳንዴ ከኩላሊት ጋር ሊያያዙ የሚችሉ ምልክቶችን ዶክተር ኢዮብ የተወሰነ ብትለን። እሺ አመሰግናለሁ። ቅድም እንደተጠቀሰው በምን ምክንያት እንደሚመጣ በደንብ አድርጎ ዶክተር አብራርቶልናል። አሁን ደግሞ አንዳንድ ጊዜ የኩላሊት በሽታ ያለባቸው ታካሚዎቻችን በተለያየ ምልክት ይመጣሉ። ሁሉም አንድ አይነት ምልክት ይዞ አይመጡ። ከእነዚህ መካከል በአብዛኞቹ የሚመጡት ሰውነታቸው አብጦ፣ ፊታቸው፣ አይናቸው አካባቢ እብጠት ሲኖራቸው፣ ጠቅላላ ሰውነታቸው አብጦ ሊመጡ ይችላሉ። የሰውነት ማበጥ አንደኛው ምልክት ነው። ሌላኛው የልብ ድካም ምልክቶች ሊኖሩ ይችላሉ። የልብ ድካም እንቅስቃሴ ሲያደርጉም ድካም የሚሰማቸው ከሆነ፣ ሌላኛው የደም ማነስ ምልክቶች ካሏቸው፣ ልባቸው መምታት ካለ፣ ቁጭ ብሎ ሲነሱ ማዞር ምልክቶች ካሉ፣ ራስ ምታት ካላቸው፣ እንደዚህ አይነት ነገሮች ካሏቸው ሌላ ምልክት ነው። ሌላኛው ምልክታቸው የሽንት መጠን መቀነስ ነው። ብዙ ጊዜ አያስተውሉትም። ስለዚህ አንዳንድ ሰዎች ላይ የሚያስተውሉት የሽንት መጠን ከወትሮ የተለየ የሽንት መጠን መቀነስ ካላቸው ይህም የመጀመሪያ ምልክት ሆኖ ሊታይ ይችላል። ሌላኛው ደግሞ ማቅለሽለሽ፣ ማስታወክ፣ ኩላሊት ስራውን ሲስተጓጎል የሚመጣ ዩሪያ የምንለው መጠን አለ። እሱ ነገር እየጨመረ ሲመጣ ስለዚህ ሰው አሁን ቢያቅለሸልሸው ቢያስታውቀው ብዙ ጊዜ ከኩላሊቱ ጋር ላያይዘው ይችላል። ግን እሱ አንደኛው ምልክት ሊሆን ይችላል። ሌላኛው ያው የኩላሊት መድከም ካለ የማያጠቃው የሰውነታችን ክፍል የለምና አሁን ጨጓራን እያነሳው ነበር። ሌላኛው ደግሞ ሰውነታችን ላይ ቆዳችን ላይ የማሳከክ ስሜቶች ካሉም ሌላኛው የኩላሊት ፌለር ምልክት ሊሆን ይችላል። ሌላኛው መንሰር ወይም መድማት ካለን ያለምንም ምክንያት እንዲሁም እንደማ ከሆነ በኩላሊት ችግር ምክንያት የመጣ የደም መርጋት ችግሮች በሱ ምክንያት የመጣ ሊሆን ይችላል። ሌላኛው የአጥንት ህመም ሊያመጣ ይችላል። ከዛ ውጭ ደግሞ የግፊት መጨመር፣ ግፊት ድንገት ስንለካ ግፊታችን ጨምሮ ይችላል። ቀደም ዶክተር እንዳነሳው ግፊት ኩላሊት ችግር ሊያመጣ ይችላል። ኩላሊት ችግር ያለባቸው ሰዎች ደግሞ ለደም ግፊት ሊጋለጡ ይችላሉ ማለት ነው። ስለዚህ እነዚህ ካሉት ምልክቶች ጥቂቶቹ ናቸው ማለት ነው። በጣም ጥሩ። አላማው ምንድን ነው እንግዲህ ይህ ሁሉ ምልክቶች ደግሞ ሰው እንትን ሲል ለካኔም አለብኝ እያለ ጭንቀት ውስጥ እንዳይገባ ደግሞ ጥንቃቄ ማድረግ ያስፈልጋል አይደለ ዶክተር እስማኤል? ጥንቃቄ ማድረግ ያስፈልጋል። አላማው የእኛ መልእክት ትኩረቱ በቃ ሰው ቼክ መደረግ፣ ጤናው ሄዶ ማረጋገጥ፣ ሐኪም ማማከር
እንዲለምድ ማስቻል ነው ትልቁ ነገር እሱ ነው። አድማጮቻችን አብራችሁን ስላላችሁ እናመሰግናለን። እንግዲህ በ8222 በአጭር የመልእክት መቀበያ ስልካችን ላይ መልእክቶችን እየላካችሁ ጥያቄዎችን እየላካችሁ ተሳተፉ። በ0988 1516ም እንደዚሁ መልእክቶችን እየላካችሁ ተሳተፉ። ያለፈውን ሳምንት ፕሮግራማችን ያመለጣችሁ ካላችሁም የትጀል ታከም ሚል ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ያለፋችሁን ፕሮግራም ተሳተፉ። ምናልባት ዘጌት ብላችሁ ሬዲዮናችሁን የከፈታችሁ ካላችሁ ደግሞ የትጀል ታከም የሚል ፕሮግራም ነው። ፋና ኤፍኤም 98.1 ላይ ነው ያላችሁት። አብራችሁን ስላላችሁ እናመሰግናለን። እስኪ ዶክተር አባተ አሁን ቀጥታ ጥያቄዎችን ወደ መመለስ ብነድ ምን ይመስላል? ጥሩ ሀሳብ ነው። እስካሁን የተጠየቁ በርካታ ጥያቄዎች ስላሉ በተቻለ መጠን እንግዲህ የአድማጮቻችንን ጥያቄ ወደ መመለሱ ብንሄድ የተሻለ ነው። ያው አንድ አድማጫችን ስንጀምር በ098637 ጀምሮ 77 የሚጨርስ ስልክ ላይ የደወሉልን አንድ አድማጭ አሉ። ይህች አድማጫችን ማህፀኔን ያመኛል መላ በሉኛ በእግዚአብሔር የሚል ጥያቄን አቅርባልናለች። እኔም እዚህ ጋር በነገራችን ላይ እንደው አድማጫችን በእግዚአብሔር መላ እንዲሉን ምንጠይቃቸው እንደው የተወሰነ መረጃ ቢሰጡን። ልክ ነው። አዎ ከዚህ በፊትም በአድማጮቻችን ጥያቄ ሲጠይቁን መረጃ ለማግኘት ሲጠይቁ መስጠት ያለባቸው በቂ መረጃ አለ። እንዲሁ ሙሉ በሙሉ ሁሉን መረጃ እንኳን ባይሰጡ በቂ የሚባሉ መረጃዎችን መስጠት ይጠበቅባቸዋል። 3-4ቱን ብታስታውሰን። አድማጮቻችን እንዲህ አይነት ጥያቄ ሲያነሱ እድሜያቸው ምን ያህል እንደሆነ፣ አድራሻቸው የት እንደሆነ፣ ተያያዥ ስሜቶች አሉት ወይስ የሉት የሚለውን መግለጽ ይኖርባቸዋል። በተለይ ይህች አድማጫችን ደግሞ የማህፀን ህመም ስለሆነ ያነሳችው ምን ያህል ቀን እንደቆየ ወልዳለች ወይስ አልወለደችም፣ ከወር አበባ ወይም ከግብረ ስጋ ግንኙነት ጋር ግንኙነት አለው ወይስ የለውም የሚለውን መረጃ አልነገረችንም። ያም ሆኖ ግን በሰጠችን መረጃ ላይ ተመስርተን እንግዲህ ይጠቅማታል ብለን የምናስበውን የጤና መረጃ ለአድማጫችን እናደርሳለን ማለት ነው። እንግዲህ አንዳንድ ዳታዎችን እያየሁ ነበረ በማህፀን ህመም ዙሪያ ወይም በፔልቪክ ፔን ብለን በምንጠራው አጠቃላይ ዙሪያ የተሰሩ ዳታዎች የተለያየ ቁጥር ነው የሚያሳዩት። በአማካኝ ግን ከ6 እስከ 27 በመቶ የሚሆኑ ሴቶች ስር የሰደደ የማህፀን ህመም ወይም ክሮኒክ ፔልቪክ ፔን ብለን በምንጠራው ችግር እንደሚታመሙ የተለያዩ ጥናቶች ያሳያሉ። የማህፀን ህመም የምንለው እንግዲህ ያው ለሴት ሲሆን የማህፀን እንላለን። በአጠቃላይ ግን በሁለቱ የዳሌ አጥንቶች መካከል በሚገኘው የሰውነታችን ክፍል ወይም ከእምብርታችን በታች ዝቅ ብሎ ባለው የሰውነታችን ክፍል ላይ የሚሰማ የቆየ ስር የሰደደ ህመም ነውና እሳቸው ባሉት ማህፀንን በል እንጂ ላይሆንም ይችላል ነው ላይሆንም ይችላል። እና ግን ያው እሳቸው ማህፀኔን ያመኛል ስላሉ እንዲህ አይነት ችግር የሚያመጡ ነገሮች ምን ምን ናቸው የሚሉትን የተወሰኑ መረጃዎችን ለመስጠት ያክል ከማህፀንና የመራቢያ አካላት የሚነሱ ችግሮች፣ የቆየ የማህፀን ኢንፌክሽን፣ የአባላዘር በሽታዎች፣ የሽንት ፊኛ ኢንፌክሽን ወይም ጠጠር፣ የኩላሊት ጠጠር፣ የአንጀትና የታችኛው የሆድ ዕቃ ላይ የሚነሱ ችግሮች ለምሳሌ የአንጀት ኢንፌክሽን፣ የአንጀት መቆጣት ሊሆን ይችላል፣ የሆድ ድርቀት፣ እንዲሁም ካንሰርና ሌሎች ተያያዥ ችግሮች የማህፀን አካባቢ ወይም ከእምብርት በታች ባለው እና በሁለቱ የዳሌ አጥንቶቻችን መካከል ባለው የሰውነታችን ክፍል ላይ የቆየና ስር የሰደደ ህመም ምልክት ሊያመጡ ይችላሉ። እንግዲህ አድማጫችን ዘርዘር ያለና ተያያዥ ምልክቶችን መረጃዎችንም ስላልሰጡን ከማህፀን የሚወጣ ፈሳሽ ካላቸው በጽንስና ማህፀን ስፔሻሊስት ሐኪም ያለበት ቦታ ቢታዩ፣ ያን ማድረግ ካልቻሉ ግን መጀመሪያ በጠቅላላ ሐኪም ወይም ደግሞ በውስጥ ደዌ ስፔሻሊስት እንዲታዩ እንመክራለን። ከዛም በተጨማሪ በየትኛውም አድማጫችን የሚሆኑ ሌሎች ይህንን ፕሮግራም የሚከታተሉ አድማጮቻችን በማንኛውም የጤና ጉዳዮቻቸው ምክርና ሕክምና ቢያስፈልጋቸው በ0988 15 16 17 ይደውሉልን። ሳምንቱን ሙሉ እንዲህ አይነት ችግር ያለባቸውን ወገኖቻችን ለመርዳትና ለማስተናገድ በራችን ክፍት ነው። በጣም ጥሩ። እንግዲህ ያው ቅድም የተነገረው እንዳይረሳ፣ ቀጣይ ግን እንደው ፈተና መፈተን ያለብን ሳይኖርብን አይቀርም። አድማጮቻችን ምንድን ነው ባጭሩ እንዲሁ በአንድ አረፍተ ነገር ምን ምን መረጃ ነው ማካተት ያለባቸው የሚለውን ይሄን መረሳት የለበትም። እድሜ ምን ያህል ጊዜ ቆየ፣ እንደዚህ ተያያዥ የሆኑ ነገሮች 7 ቀን ሙሉ 24 ሰዓት በ0988 15 16 17 ላይ ደግሞ ደውለው ተጨማሪ ማብራሪያም መጠየቅ ይችላሉ። ስለዚህ በዛ መልኩ ብናደርግ ነው። ወደ ቀጣዩ ጥያቄ ስንሄድ ዶክተር እስማኤል አንተ ጋር እስኪ እንቀጥል። አንተ ጋር ያለውን ጥያቄ ንገረን። በጣም አሪፍ። እሺ እንግዲህ
አንድ አድማጫችን ስኳር አለብህ ከተባልኩ ከ5 ዓመት በላይ ሆኖኛል። ነገር ግን ቅልጥምና ስሮቼን ድካም ይሰማኛል፣ የድካም ስሜት ይሰማኛል። መድኃኒት ሜትፎርሚን በየቀኑ ወስዳለሁ፣ አቅም ያሳጣኛል። ምን ትመክሩኛላችሁ? እድሜ 15 ነው ብለናል። እሳቸው እንግዲህ በተሻለ መልኩ የተሻለ መረጃ ሰጥተውናል ስላላቸው ህመም። እንግዲህ ያው የስኳር ህመም ያለባቸው ሰዎች በተለያየ ምክንያት የድካም ስሜት ሊሰማቸው ይችላል። እንግዲህ ዋናው የድካም ስሜት የሚያመጣባቸው ግን ብዙ ጊዜ ስኳራቸውን ኮንትሮል አለማድረግ ወይም ደግሞ ስኳራቸውን አለመቆጣጠር፣ ወይ ስኳር በከፍተኛ ሁኔታ መጨመር ሊሆን ይችላል፣ ወይ ደግሞ ስኳር በከፍተኛ ሁኔታ መቀነስ ሊሆን ይችላል። ስለዚህ መጀመሪያ ማድረግ ያለባቸው ስኳራቸውን ከምግብ በፊት ከምግብ በኋላ መለካት፣ ከመጠን በላይ ነው ወይስ ከመጠን በታች ነው የሚለውን ነገር ማረጋገጥ ያስፈልጋል። ሌላኛው የ3 ወር የስኳር መጠን ደም ውስጥ ያለው የሚያሳይ ምርመራ አለ። ያ ተሰርቶ ያለው አቬሬጅ የስኳር መጠን ቢታየላቸው መልካም ነው። መድኃኒቶቹንም ለማስተካከል ይጠቅማቸዋል። እንግዲህ የስኳር ሁኔታቸው ጥሩ ከሆነ ያ ማለት በተጋነነ ሁኔታ ከፍ ማለት ከሌላቸው ወይም ደግሞ በተጋነነ ሁኔታ ዝቅ ማለት ከሌለ የስኳር መጠናቸው ጥሩ ከሆነ የስኳር ህመም ያለበት ሰው ሊያጋጥሟቸው የሚችሉት ከስኳር ጋር ተያይዞ የሚመጡ ሰውነት ላይ የሚደርሱ ጉዳቶች አሉ። ከዛ ጋር የተያያዘ ሊሆን ይችላል። ይህ የድካም ስሜት ለምሳሌ አሁን ከስኳር ጋር ተያይዞ የኩላሊት መስነፍ አጋጥሟቸው ሊሆን ይችላል። ከስኳር ጋር ተያይዞ የልብ መድከም አጋጥሟቸው ሊሆን ይችላል። ስለዚህ የስኳር መጠናቸው ደህና ከሆነ ያለው ኮንትሮሉ ጥሩ ከሆነ ሌላው ልባቸውን ቼክ ቢደረጉ ኩላሊታቸውን ቼክ ቢደረጉ መልካም ነው። ይህንን እመክራቸዋለሁ። በጣም ጥሩ። እንግዲህ ስለዚህ አሁን እሳቸው የነገሩን አንደኛ ቀጥታ ከስኳሩ ጋር የተያያዘ ሊሆን ይችላል ነው። ሁለተኛ ደግሞ ከስኳሩ ቆይታ አንጻር በተለይ ደግሞ እንግዲህ እድሜያቸውም 55 ስለሆነ እንግዲህ አይነት 2 ስኳር ነው ሊሆን የሚችለው ብለን እናስባለን። ስለዚህ ስኳሩ ያመጣቸው ተጓዳኝ የሆኑ የሌሎች የሰውነት ክፍሎች መጎዳት ሊሆን ይችላል እንዲህ የሚያደርጋቸው። ስለዚህ አሁን የት ሄዱ ዶክተር እስማኤል? እንግዲህ ይህንን ለማየት መጀመሪያ በአቅራቢያ የሚገኝ ጠቅላላ ሐኪም የሚያገኙበት ቦታ ላይ ካለ ጠቅላላ ሐኪም ቢያቸው ወይም ደግሞ ልክ እንደ ኦልተርኔቲቭ እንደ አማራጭ የውስጥ ደዌ ስፔሻሊስት ሐኪም ቢያቸው ስኳራቸውን ያለበትን ደረጃ ለማወቅ ያስችላል። ከዛም በተጨማሪ እንግዲህ የስኳራቸው መጠን ኖርማል ወይም ደግሞ ደህና የሚባል ከሆነ የውስጥ ደዌ ስፔሻሊስት ሐኪም ቢያቸውና ሌሎች ከስኳር ጋር ተያይዘው ሊመጡ የሚችሉ ኮምፕሊኬሽኖች ወይም ደግሞ ጉዳቶች ካሉ ቢታዩ መልካም ነው። የውስጥ ደዌ ሐኪም ወይም ጠቅላላ ሐኪም ቢያቸው የተሻለ ነው ብዬ አስባለሁ። ስለዚህ እዚህ ጋር ተጨማሪ ጥያቄዎች ካሏችሁ ማብራሪያ የምትፈልጉ ካለ ጥያቄዎቻችሁም ዶክተር እስማኤልና ሌሎችንም ስፔሻሊስቶች ማግኘት የምትፈልጉ ደግሞ በ0988 15 16 17 ላይ እየደወላችሁ በአካልም በስልክም ማማከርና የጤና ምክር ማግኘት ትችላላችሁ ማለት ነው። ወደ ቀጣዩ ጥያቄ ስነድ ዶክተር አባተ ላይ ይወድቃል ቀጣዩ ጥያቄ። ዶክተር አባተ ጥያቄህን እስኪ ለአድማጮቻችን አድርስልን። መልካም። አንድ አድማጫችን ናቸው። ከጋሞ አካባቢ ነው፣ ጋሞ ዞን ነው ያሉን። እንግዲህ ከዛ አካባቢ ነው የተደወለልን። ሰሞኑን እህቴን በማህፀን ካንሰር አጣኋት። ከማህፀኑ አልፎ ሳምባዋና ጉበቷን ጭምር ደርሶ ነው የገደላት። 2 ጥያቄ አለኝ። አንደኛ የካንሰር መንስኤው ምንድን ነው? ሁለተኛ ደግሞ በአካባቢያችን የጉበትና የካንሰር በሽታዎች እንደ ወረርሽኝ በዝተዋል እና በዚህ ዙሪያ ላይ አጠቃላይ መረጃ ካላችሁ ብትሰጡኝ የሚል ጥያቄ አድማጫችን አንስተውልናል። እንዲህ አይነት እጅግ አሳዛኝ ነገሮችን መስማት በጣም ያሳምማል። በተለይ ደግሞ በቀላሉ በቅድመ ካንሰር ምርመራ ከጤና ጣቢያ ጀምሮ ባሉ በየትኛውም የመንግስት ሆስፒታሎችና የጤና ተቋማት ላይ በነጻ የሚሰጥ የቅድመ ካንሰር ምርመራ አለ። ብዙዎቹ የማህፀን በር ካንሰሮች በቅድመ ካንሰር ምርመራ አስቀድሞ መከላከልና የባሰ ችግርና ጉዳት ሳያደርስ ካንሰሩን መከላከል የሚቻልባቸው ብዙ አማራጮች ነበሩ። ግን ይህ እንግዲህ ያው ብዙ ወገኖቻችን በዚህ የማህፀን በር ካንሰር እየተነጠቅን መሆኑን አንዱ ማሳያው ነው ማለት ነው። አድማጫችን እንግዲህ እግዚአብሔር ጽናቱን ይስጣቸው ማለት ያስፈልጋል። በጣም የሚያሳዝን ነው። ከሳምንት በፊት ነው እህቴን አጣኋት የሚሉን አድማጫችን። እንግዲህ ያው ማህፀን ቁጥር 1 የሚባለው የጡት ካንሰር ነው ሴቶች ላይ።
ቁጥር 2 የሚባለው የማህፀን ካንሰር ነው። 3ኛ የትልቁ አንጀት ካንሰር ነው አይደለ? ገዳይ የሚባለው ወንዶች ላይ ቁጥር 1 የሚባለው የትልቁ አንጀት ካንሰር ነው። እነዚህ በተለይ 3ቱ ካንሰሮች ደግሞ ቀድመን የመከላከያ መንገዶችን ወይም ደግሞ ቀድመን ይሄ ጤና ምርመራ የማድረግ ልምዱ ቢዳብር በጣም በሚገርም ሁኔታ የመዳን ዕድላቸው በጣም ከፍተኛ ነው። አንዳንድ ሙሉ በሙሉ ነው ማለት በሚቻል ሁኔታም ሊድኑ ሁሉ ይችላሉ። ስለዚህ በዚህ ደረጃ መሆኑ በጣም አሳዛኝ ነው። ሁለተኛ እውነታቸውን ነው። አገራችን ላይ አንዳንዴ የታዳጊ ሀገራት በሽታዎች ናቸው የምንላቸው ሁሉ አገራችን ላይ በጣም እየበዙ ነው። አሁን ከጉበት ጋር ተያይዞ ከካንሰር ጋር ተያይዞ የምናጣቸው በጣም ብዙ ሰዎች ናቸው። ከእድሜያቸውም ውጭ ባልተለመደ ሁኔታ መጽሐፍ ላይም በማናገኘው ሁኔታ በጣም ባልተለመደ ሁኔታ ቁጥሩ እየተበራከተ ነው እና በጣም የሚያሳዝን ነው። እንግዲህ እግዚአብሔር ጽናቱን ይስጣቸው አድማጫችን። አዎ እና ያው እግዚአብሔር ያጽናቸው ማለት እንፈልጋለን። ያው የጉበት በሽታን በተመለከተ እንግዲህ የጉበት በሽታ በአልኮል በጉበት ቫይረሶችና ጤናማ ባልሆነ የስብ ክምችት ወይም የጮማ ክምችት የሚከሰትና በተለይ በዚህ ሰዓት ደግሞ በትልልቅ ሆስፒታሎቻችን በስፋት እየታዩ ካሉ የጤና ችግሮቻችን መካከል አንዱ ነው። በተለይም የሄፓታይተስ ቢ እና ሄፓታይተስ ሲ የሚባሉ የጉበት ቫይረሶች በሂደት ጉበትን የሚጎዱና ለካንሰር የሚዳርጉ ቫይረሶች ናቸው። ጥናቶች እንደሚያሳዩት ከሆነ በሀገራችን ውስጥ ሄፓታይተስ ቢ 10% የሚሆነው የማህበረሰባችን ክፍል ሄፓታይተስ ቢ እንዳለበት፣ 2.5% የሚሆነው የማህበረሰብ ክፍል ደግሞ ሄፓታይተስ ሲ እንዳለበት ያሳያሉና እንግዲህ ታቱ የሚያስደርጉ ሰውነታቸውን የሚያስበሱ ስለታማ ነገሮችን የሚዋዋሱ ልቅ የሆነ የግብረ ስጋ ግንኙነት ውስጥ ራሳቸውን እንደዚህ አይነት ነገር ውስጥ ኢንቮልቭ የሚያደርጉና ቫይረሱ ካለበት ሰው ከሚወጡ ፈሳሾች ጋር የሰውነት ፈሳሾች ጋር በሚኖር ንክኪ ምክንያት ለቫይረሱ ተጋላጭ ይኮናል ማለት ነው። ከዚህ በተጨማሪ እንግዲህ ካንሰር ተላላፊ ካልሆኑ በሽታዎች መካከል አንዱ ሲሆን ሰውነታችን የራሱን የህዋሳት ብዜት መቆጣጠር ሳይችል ሲቀር የሚከሰት አደገኛና ገዳይ በሽታ ነው። በዓለም ላይ ተላላፊ ካልሆኑ ገዳይ በሽታዎች መካከል ሁለተኛ ደረጃ ላይ ያለው ካንሰር ነው። በሀገራችንም የጡት የማህፀን በርና የትልቁ አንጀት ካንሰር በብዛት የሚታዩና በገዳይነታቸውም ቀዳሚውን ደረጃ የሚይዙት ካንሰሮች ናቸው። ለካንሰር የሚያጋልጡ ብዙ ምክንያቶች አሉ። በእርግጥ የዘረመል ግድፈት፣ ትንባሆ ማጨስ፣ አልኮል በብዛት አዘውትሮ መጠጣት፣ በቂ የአካል ብቃት እንቅስቃሴ አለማድረግ በአጠቃላይ ለብዙዎቹ ካንሰሮች አጋላጭ የሚያደርጉ ምክንያቶች እንደሆኑ ይጠቀሳል። በተለይ ደግሞ አድማጫችን የማህፀን በር ካንሰር እህታቸው እንደገደለባቸው ነግሮናል። ለዚህ ደግሞ አብዛኛውን ከ85-90% በላይ የሚሆነው የማህፀን በር ካንሰር በሂማን ፓፒሎማ ቫይረስ ተብሎ በሚጠራው የሚከሰት ነው። ከዚህ ውጭ ሌሎችም ምክንያቶች ሊኖሩ ይችላሉ ካንሰርን የሚያመጡ። እነዚህን ነገሮች መከላከል ይቻላል ዶክተር? በጣም ጥሩ ጥያቄ ነው። መስመር ላይ ዶክተር መንግስቱ እርቄ የሚባሉ ኮንሳልታንት ኢንተርኒስት፣ ጋስትሮኢንትሮሎጂስት እና ሄፓቶሎጂስት፣ የበለጠ ለአድማጮቻችን ግልጽ ለማድረግ ኮንሳልታንት የውስደዌ ስፔሻሊስት፣ የአንጀት የጉበትና የጨጓራ ሰብ ስፔሻሊስት ሐኪም መስመር ላይ እየጠበቁ ነው በቀጥታ። ዶክተር እንደምን አመሹ? ጤና ይስጥልኝ። እንደምን አመሻችሁ? እግዚአብሔር ይመስገን ደህና ነን። ዶክተር እንግዲህ እንደሰማኸው ነው አንድ አድማጫችን ልብ የሚሰብር አስተያየት ነው ያደረሱን። እህታቸውን በካንሰር አጥተዋል። ያው ካገላለጻቸው ካንሰሩ ከማህፀን ተነስቶ ወደ ጉበት ወደ ሌሎች የሰውነት ክፍሎች ከተሰራጨ በኋላ ነው እንግዲህ እህታቸውን ያጡት። እንዲሁ በጠቅላላው ሀገራችን ላይ እንግዲህ እርስዎ ሕክምናው ላይ ለብዙ ዓመትም ስለቆዩ እንደው ምን ያህል ነው የካንሰር እንትኑ ስርጭቱ ምን ያህል ነው? ግንዛቤውስ የህዝቡ ግንዛቤ ምን ያህል ነው? አሁን ያለው የማህበረሰባችን አረዳድና የበሽታው ደግሞ ስርጭት እንዲሁ በእርሱ አተያይ እንዲሁ አጠር አድርገው ከዛ ይሄ ወር የትልቁ አንጀት ማርች የትልቁ አንጀት የግንዛቤ ማስጨበጫ ወር እንደመሆኑ መጠን ወደዛ ሰፋ አድርገን እንገባለን። አጠር አድርገው ይህን ቢነግሩን። እሺ፣ አመሰግናለሁ። ያው እንደገለጽከው ዶክተር መንግስቱ እባላለሁ። ድምጼ ይሰማል አይደል? ይሰማል በደንብ። ያው የምሰራው አዲስ ዩኒቨርሲቲ እና በላንሴት ብሔራዊ ሜዲካል ሰርጂካል ሴንተር ውስጥ በጠቀስከው ሙያ ያገለግላለሁ። ያው እንግዲህ ምንድነው የካንሰር ሕክምናን ስንመለከት በአጠቃላይ በሰው ልጅ የእድገት ሂደት ውስጥ በዓለም ውስጥ የበሽታ ሂደት ወይም ደግሞ ኢቮሉሽን ወይም ዝግመተ ለውጥ ከኢንፌክሽን ወይም ከተላላፊ በሽታዎች ወደ ተላላፊ ወዳልሆኑ በሽታዎች የመቀየር አዝማሚያ አሳይቶ ከተወሰነ ጊዜ በኋላ ደግሞ ሁለቱም ተላላፊና ተላላፊ ያልሆኑ በሽታዎች የየራሳቸውን መስመር ይዘው
ወደፊት ዓለምን ያስጨንቃሉ ተብሎ ይገመታል። ወደኛ ሀገር ስንመጣ ግን ያው በድሮ ጊዜ ተላላፊ የሆኑ በሽታ የወባ፣ የኮሌራ፣ የተስቦ የተለያዩ በሽታዎች ባልሰለጠነና ዝቅተኛ የማህበረሰብ ግንዛቤ በነበረበት ጊዜ እንደ ችግር ይቆጠሩ የነበረበት ጊዜ ያው ውሃ አፍልቶ መጠጣት፣ ምግብን አብስሎ መብላት እንደ ትልቅ የሕክምና የመከላከያ ስትራቴጂ ተደርጎ እስካሁን ድረስ እንደምታውቀው ማህበረሰባችን እንደውም ምግብን ከማብሰሉ የተነሳ ጠዋትም ማታም ቀንም መብሰል የማይገባቸውን ምግቦች ዘይትም ቅቤን በመጨመር ያው ለረጅም ጊዜ አዳልትሬትድ የሆኑ ወይ ደግሞ ሂደታቸውን የቀየሩ ምግቦች በማብሰል እንጠቀማለን እና ያው ምግቦች ደግሞ ሲቀያየሩ ሲበስሉ ሁሉም አይነት ምግቦች የግድ መብሰል የለባቸውም። ከሚገባቸው በላይ ቴምፕሬቸር ከዛ በላይ ቅባት ሲገባባቸው ያው የሰው ልጅ የሰውነት ሂደት ይቀየራል፣ ይወፍራል። ይህን ደግሞ የምታየው ከከተማ ወደ ገጠር በምትሄድበት ለምሳሌ ከአዲስ አበባ ወደ ገጠር ብትሄድ በ50 ኪሎ ሜትር ልዩነት የሰዎች የሰውነት ቅርጽ ይዞታ ይለያያል እና የኑሮ ስታይላችን ይለያያል። በዚህ ምክንያት ተላላፊ ያልሆኑ በሽታዎች እየበዙ መጥተዋል እና ካንሰርን በተመለከተ በአሁኑ ሰዓት በዓለም ደረጃ የተለያዩ ካንሰሮች ቢኖሩም አንዱን ከአንዱ ማቀዳደም ባይቻልም ያው ቅድሚያ ከሚሰጣቸው ከጡት ካንሰር፣ የማህፀን ካንሰር እያለ ከዛ ደግሞ የጉበት ካንሰር፣ የአንጀት ካንሰር እያለ በብዛት ወደፊት ትልቁ ቻሌንጅ ሆኖ እየመጣ ያለበት ሁኔታ ነው። ያው ካንሰር በዋናነት በዚህ ነው መነሻው ባይባልም ግን የዘረመል ተጋላጭነት እንደ አንድ ሪስክ ፋክተር ወይ ደግሞ ምክንያታዊ ቢጠቀስም በአብዛኛው ግን ውፍረት፣ የአመጋገብ ችግር፣ ከእድሜ በፊት የግብረ ስጋ ግንኙነት እና የምንጠቀማቸው የምግብ አይነቶች እንደ ትልቅ አስተዋጽኦ ያደርጋሉ። በዚህ ምክንያት በሀገራችን እንደምታየው የኛ ፖፑሌሽን ግሮዝ ጂኦሜትሪካል ነው፣ አሲሜትሪካል። ያ ማለት ምንድነው? በጣም ባንዴ ኤክስፕሎድ ያደረገ ወይ ደግሞ የፈነዳ ለምትለው የህዝብ እድገት ቁጥር ተጋላጭነት የሪሶርስ ችግር ያለበት ሁኔታ እንመለከታለን እና አብዛኛው ማህበረሰብ ውስጥ እንደምታየው ወጣቶች ይበዛሉ። ከጋብቻ በፊት የሚደረጉ የግብረ ስጋ ግንኙነቶች ደግሞ ሴፍ ያልሆኑ የጾታ ግንኙነቶች ለእነዚህ አይነት በሽታ ለማህፀን በር ካንሰር ተጋላጭነት ያደርጋሉ። ያው ግን ጦርነቱ አሁን ምንድነው? ያው በሃይስኩል ተማሪዎችም ቢሆን ያው የማህፀን በር ካንሰር ለመከላከል የሚደረጉ ክትባቶች በመንግስት ደረጃ ወደ ተግባር መምጣታቸው ይበል የሚያሰኝ ነው። ሌላው አጠቃላይ እንግዲህ ካንሰር ሲባል መሰረታዊ የሆኑ ምክንያቶች ደግሞ ምክንያት ሊሆኑ የሚችሉ ነገሮች ሪስክ ፋክተር የምንላቸው ነገሮች ቅድም እንዳልኩ ከአንዱ ካንሰር ወደ ሌላ ካንሰር ቢለያይም አብዛኛውን ጊዜ እንደ ኮመን ሪስክ ፋክተር የሚቆጠረው እድሜ ነው። እድሜ አንዱ ፋክተር ነው። ግን ደግሞ እንደዛ እንዳትል በእኛ ሀገር የህዝብ ቁጥር ኦልሞስት ከ120 እስከ 130 ሚሊዮን የሚገመት ነው ያለን። በዛ ህዝብ ውስጥ በተጠና በምንድን ነው የሚባለው ሲስተማቲክ ወይም ደግሞ በእንግሊዝኛ እንግዲህ የተናገርኩት ይቅርታ፣ በደንብ በተቀናጀ መልኩ የተለያዩ የማህበረሰብ ክፍሎችን ባካተተና ግንዛቤ ውስጥ ባስገባ መልኩ የተጠኑ ጥናቶች በብዛት ባይኖርንም ግን ብዙ ጊዜ በተርሻሪ ወይ ደግሞ በላይኛው ሆስፒታል በሚሰጡ የሕክምና ሰርቪሶች ወይም ደግሞ አገልግሎቶች የምንመለከተው በጣም እየጨመረ እንደመጣና ለዛ ዝግጅት እንደሚያስፈልግ ይህንንም ደግሞ እኔም ራሴ የተሳተፍኩበት ጥናት አንድ ጊዜ ከ5 ዓመት ከ6 ዓመት በፊት ያሳተምነው ነገር አለ። አዲስ አበባ ውስጥ ከ100 ሺህ በላይ በህይወት የሌሉ ሰዎችን ስታንዳርዳይዝ በሆነ ኩዌስችነር ያው ተጠንቶ በምክንያታዊ ሞታቸው በተጠና ጥናት ውስጥ 43% ተላላፊ ያልሆነ በሽታ ነው። 57% ተላላፊ የሆነ በሽታ ነበር። ያ የሚያሳይ ምንድነው? ተላላፊ ያልሆኑ በሽታዎችን በደንብ ሳንቆጣጠራቸው ተላላፊ ያልሆኑ በሽታዎች እንደ ሪስክ እንደ ሜጀር ቻሌንጅ ነው እየመጡ ነው ማለት ነው። ከዚህ መካከል ካንሰር እንዳንዱ ችግር የሚቆጠር ነው። ስለዚህ አጠቃላይ እነዚህ ነገሮች በሲጋራ ማጨስ ሊሆን ይችላል፣ በአልኮል ማብዛት። አሁን እኛ ሀገር ትልቅ የክፍት የስራ ቦታ ያው እንደምታያቸው ብርበሬ ፋክተሪስ
ዌስተርናይዜሽን ይባላል አይደለ? እየመጣ ነው። የኑሮ ስታይላችን ከጭንቀት ጋር ከስትረስ ጋር ብሎ ከማድረግ ጋር የተገናኘ ስለሆነ እነዚህ ሁሉ ስለዚህ ካንሰር በጣም ከፍተኛ የሆነ ትኩረት የሚሻ ነው አሁን ባለበት ነገር ለማለት ነው ሁኔታ ማለት ነው። በአጠቃላይ ሂደቱ እየጨመረ እንደመጣ ምንም ጥርጥር የለውም፣ የሚያጠያይቅ አይደለም። በጣም ጥሩ ዶክተር፣ እንዲሁ ወደ ትልቁ አንጀት ካንሰር እንሂድ እስኪ። እንግዲህ ትልቁ አንጀት ካንሰር አንዳንድ ጥናቶችንም የሚያየው ነበር በጣም ባልተለመደ ሁኔታ በፊት እንደው ከዚህ እድሜ በላይ ነው በጣም በብዛት የሚከሰተው እንል ነበር። አሁን ግን በሀገራችንም ሳይቀር በጣም ከዛ ከሚባለው እድሜ በታች በጣም ብዙ ሰዎች በዚህ ካንሰር እየተጠቁ ነው እና እንዲያው ቅድመ መከላከል ምርመራዎች ይኖሩታል? እዛ ጋር ብናወራ እንግዲህ ምንድን ነው የትልቁ አንጀት በተለይ ትልቁ አንጀት ካንሰር በዓለም አቀፍ ደረጃ በደንብ የተጠና የመከላከያ ዘዴ ያለው እና ከተከሰተም ደግሞ ከሌሎች የካንሰር አይነቶች በጣም በተሻለ ሁኔታ የሕክምና አማራጮች ያሉት የካንሰር አይነት ነው። የአንጀት ካንሰርን ትልቁ አንጀት ካንሰር በተለይ ያው ኮመን ወይ ደግሞ ብዙ የሚከሰት ስለሆነ አንድ አጀንዳ አድርገን ብንነጋገረው እንግዲህ ምንድነው በአማካኝ አንድ ሰው የአንጀት ካንሰር ሪስኩ የመጋለጥ እድሉ ከማህበረሰቡ ሪስኩ ዳብል የሚያደርገው እድሜው 45 ሲሆን ነው ተብሎ ነው የሚታሰበው በዓለም አቀፍ ደረጃ። ማለት ከኖርማል ሪስክ ዳብል ሪስክ የሚሆነው በ45 ዓመት ሲሞላው ነው። ስለዚህ በዓለም አቀፍ ደረጃ አንድ ሰው 45 ዓመት ካለፈው አትሊስት ምንም አይነት ሌላ ተዛማጅ የሆነ ሪስክ ፋክተር ወይ ደግሞ ምክንያታዊ የሆኑ ነገሮች ከሌሉት በ10 ዓመት አንዴ የአንጀት የኮሎኖስኮፒ የሚባለው ምርመራ እንዲያደርግ ይመከራል። ለምሳሌ ይህን ለማስረጃ ብትወስድ በአሜሪካን ሀገር፣ አውሮፓ ብትሄድ በተለይ ትልቅ ኮርፖሬት ቢዝነስ የሚባሉ ትልልቅ መንግስታዊም ሆነ መንግስት ያሉ ትልልቅ አገር አቀፍ ትልቅ አስተዋጽኦ ያላቸው ተቋማት ላይ የሚሰራ ማንኛውም ሰራተኛ ይህንን እንዲያመጣ በናሽናል ኢንሹራንሳቸው በኩል ያስገድዳሉ። ምክንያቱም ቀድሞ በመርመር መከላከል የሚቻል መሆኑ ነው። ምክንያቱም ቀድመ ስትመረመር የምታገኛቸው አንዳንድ ባጮች ወደ ካንሰር ሊያመሩ የሚችሉ ነገሮች ያለ ኦፕሬሽን በቀላሉ በኢንዶስኮፒ ማከም ስለሚያስችል ወይም በተዛማጅ ሕክምናዎች መከላከል ስለሚቻል የሰውን የህመም ደረጃ ወደላ ወደ ጉበት ወደ አንጀት ወደ ሳምባ የመሰራጨቱን ምድር ስለምትቀንስ እንደገና የሰዎችን ፕሮዳክቲቪቲም ወይ ደግሞ ምርታማነታቸውን ስለሚጨምር አንድ ሰው እድሜው 60 ሲሆን ነው መቼም ስራ አስፈጻሚ የሆነው ስራ አስኪያጅ የሚሆነው ለሀገር የሚጠቅም ነገር ኮንትሪቢዩት የሚያደርግ በዛ ሰዓት ብዙ ጊዜ ለጤና ኮንሰንትሬሽን ሰጥቶ ስለዚህ እንዲህ ማድረጋቸው የውጮቹም ቢሆኑ ማድረጋቸው ለታካሚ ብቻ ሳይሆን ለራሳቸው ለኢንሹራንሱም የተጠና ነው። ለኢንሹራንሱም ለሚያወጡትም ወጪም እንደገና ደግሞ ለሰዎቹም በተጨማሪ የሚያሳልፉትን ስቃይና ያልተገባ ለህልፈተ ህይወት በተጠና መልኩ የሚከላከል መሆኑ የተረጋገጠ ነገር ግን አንዳንዴ ለምሳሌ እድሜያቸው ለምሳሌ አንዳንድ ሰው በፋሚሊ ወይ አባቱ ወይ እናቱ የአንጀት ካንሰር ቢኖረው ይሄ ከቅድመ ካንሰር በፊት ያለው ምርመራ 45 ዓመት ላይ አይደለም የሚጀምረው። በዓለም አቀፍ ደረጃ 10 ዓመት ቀድሞ ነው ፈርስት ዲግሪ ሪሌቲቭ ይባላል። ወይም ደግሞ የመጀመሪያ ተዛማጅነት ያለው አባት፣ እናት፣ ወንድም እህት ካለ 45 ዓመትን ሳይጠብቅ ቀደም ብለው ከ10 ዓመት በፊት ለምሳሌ በ35 ዓመት እድሜያቸው ቀድመው የአንጀት ምርመራ እንዲያደርጉ ወይም ኮሎኖስኮፒ ስክሪን እንዲደረጉ ይደረጋል። ከዛ በኋላ ደግሞ እንደ ሁኔታው በ5 ዓመት ወይም በ3 ዓመት እያለ ይቀጥላል እና የሰዎች የቅድመ ካንሰር ምርመራ ሁኔታቸው ባላቸው ሪስክ ወይ ደግሞ ይወሰናል። የተጋላጭነት የሚወሰን። በጣም ጥሩ ዶክተር መንግስቱ እርቄ ኮንሳልታንት የወስደው ስፔሻሊስት የአንጀት የጉበትና የጨጓራ ሰብ ስፔሻሊስት ጥያቄያችንን ለአድማጮች ለመመለስ በቀጥታ መስመር ላይ ተገኝተው ጊዜዎትን ከተጣበበ ጊዜ ውስጥ ስለሰጡን እና ማብራሪያ ስለሰጡን በጣም እናመሰግናለን። አሁን ደግሞ እንግዲህ ዛሬ ስቱዲዮ ውስጥ 4 ስፔሻሊስቶች ነን ያለነው። ከስቱዲዮ ውጭ ደግሞ ወደ 5 የሚጠጉ ሰብ ስፔሻሊስቶችና ስፔሻሊስቶች ናቸው እየተሳተፉ ያሉ። በቀጥታ መስመር ላይ ዶክተር ማህሌት ብርሃኑ በቀጥታ መስመር ላይ ዶክተር ማህሌት ብርሃኑ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ አሲስታንት ፕሮፌሰርና የስነ ልቦና የስነ አይምሮ ሕክምና ስፔሻሊስት ወይም ሳይካትሪስት ቀጥታ መስመር ላይ ያለች። ዶክተር እንደምን አመሸሽ?
እንዴት አመሸ ዶክተር ይሽዋስ? እግዚአብሔር ይመስገን ሰላም ነኝ። ዶክተር እንግዲህ ላንቺ እንግዲህ ለአድማጮቻችን ጥያቄ ለመመለስ መስመር ላይ በቀጥታ ስለተገኘችልን እናመሰግናለን። ምንድነው ጥያቄያችን የሚለው ከሰዎች ጋር መቀላቀል አልቻልኩም ነው የሚለው እና ምን ይሻለኛል፣ ምን ባደርግ ይሻለኛል ነው የሚለው። ከሰዎች ጋር መቀላቀል አለመቻል በራሱ እንደ በሽታ ይቆጠራል ዶክተር? መቼ ነውስ በሽታ የሚባለው? እሺ ጥሩ ሀሳብ ነው ያነሳችሁት ይሽዋስ። እንግዲህ አሁን አንድ ጤናማ የሆነ ሰው የዕለት ዕለት ተግባሩን በአግባቡ መፈጸም ይችላል ብለን እናስባለን እና አንደኛው ተግባር ደግሞ ማህበራዊ መስተጋብርን ማካሄድ መቻል ነው። ስለዚህ ከሰዎች ጋር መቀላቀልን በአግባቡ ያደርጋል ብለን እናስባለን ጤናማ የሆነ ሰው። ስለዚህ ቋሚ በሆነ መልኩ ከሰዎች ጋር መቀላቀል የሚከብደው ሰው ምናልባት የጤና እክል ሊኖርበት ይችላል ብለን እናስባለን እና የጤና እክል ደግሞ ከተለያዩ ምክንያቶች ሊመጣ ይችላል። አንደኛው ጭንቀት ነው። የተለያዩ የጭንቀት አይነቶች አሉ። ከነዛ ውስጥ አንዱ ሶሻል ኤንዛይቲ ዲስኦርደር ይባላል እና የዚህም ህመም ምልክቱ ሰዎች ይታዘቡኛል ወይንም ደግሞ የሆነ ነገር አጥፍቼ እዋረዳለሁ ባለውበት ሁኔታ ላይ ከሚል ፍርሃት የተነሳ ከሰዎች ጋር መቀላቀል አለመቻል፣ ሶሻል አንግዛይቲ ዲስኦርደር። ስለዚህ ሰዎች ጋር ለመቀላቀል ይሄ አለመቻል ማለት ነው። ኦኬ። ስለዚህ በሰዎች በተሰበሰቡበት መገኘት አለመቻል፣ አዲስ ሰዎችን መተዋወቅ አለመቻል፣ በሰዎች ፊት ወጥቶ መልእክት ማስተላለፍ አለመቻል የተለያዩ ምልክቶች ይኖሩታል። ይሄ ነገር ከ6 ወር በላይ የሚቆይ ከሆነ ከባድ ጭንቀት የሚፈጥርባቸው ከሆነ እንዲሁም በተቻለ አቅም ይሄንን ለመራቅ የሚሞክሩ ከሆነ እና ከፍተኛ ህመም የሚፈጥርባቸው ከሆነ የህመም ምልክት ነው ተብሎ ይታሰባልና የራሱ ሕክምና አለው ማለት ነው። እዚህ በመድኃኒት ሊታከም ይችላል ወይም ደግሞ በሳይኮቴራፒ በአማርኛው በንግግር ሕክምና በምንለው ሊታከም ይችላል። ስለዚህ አሁን ይህንን መልእክት የላከልህ ግለሰብ ሴትም ይሁን ወንድ ከ6 ወር በላይ የቆየባቸው ከሆነና በአግባቡ ስራቸውን ወይም ማህበራዊ ህይወታቸውን እንዳያካሂዱ እየከለከላቸው ከሆነ የአእምሮ ሐኪም ቀርበው ቢያናግሩ መልካም ነው። በጣም ጥሩ። እንግዲህ ካለን ሰዓት አንጻር ዶክተር ማህሌት አንደኛውን ጥያቄ በዩቲዩብ ቻናል እና በሌሎች መገናኛ ዘዴዎቻችን ላይ እንድትመልሽላቸው ቃል ትገቢልናለሽ። ዶክተር ማህሌት በቀጥታ መስመራችን ተገኝተሽ ለጥያቄያችን ለአድማጮቻችንም መልስ ስላቀረብሽልና ስላብራራሽልን በጣም እናመሰግናለን። ዶክተር ማህሌት ሳይካትሪስት፣ እሷን ለማግኘት የምትፈልጉ ካላችሁ 0988 15 16 17 ላይ በአካልም በስልክም ደውላችሁ ማግኘት ትችላላችሁ። ዶክተር መልካም ምሽት ይሁንልሽ። እሺ፣ አመሰግናለሁ። ደህና ነሽ? እሺ እንግዲህ ዶክተር ማህሌት፣ ዶክተር ብርሃኑ፣ ዶክተር መንግስቱን በቀጥታ መስመር አግኝተናል። ዶክተር እስማኤል፣ ዶክተር አባተ፣ እኔም እንግዲህ ትንታኔዎች ተሰጥ ቆይተናል። አሁን ዶክተር ኢዮብ ጋር እንሂድ እስኪ አንተ ጋር ወዳሉ ጥያቄዎች። እሺ መልካም። እኔ ጋር ራስ ምታት ጋር ተገናኝቶ 2 አድማጮቻችን ጥያቄ አቅርበዋል። የመጀመሪያው ታካሚያችን ለ2 ዓመት የቆየ ራስ ምታት አለብኝ፣ አቅራቢያ ሲሄድ ይህም ማስታገሻ ይሰጡኛል። ማስታገሻ ከወሰድኩ በኋላ ለጊዜው እፎይታ ባገኝም ህመሙ እንደገና ተመልሶ ይመጣብኛል። ምንሆን ምክንያቱ ወይቲጂ ልታከም ነው? ሁለተኛው አድማጫችን ወይም ተሳታፊያችን ደግሞ ያቀረበው ጥያቄ እናቴ ለ13 ዓመት የቆየ የራስ ምታት አለባት፣ በአቅራቢያ ባለው ሆስፒታል ብትታከምም ሊሻላት አልቻለም፣ ብሎም አይኗ መጎድጎድ ጀመረ፣ ወገቧ መቁበጥ አመጣባትና ምክንያት ምን ሊሆን ይችላል? የትችል ታከም ነው። እንደሚታወቀው ራስ ምታት የብዙ በሽታዎች ምልክት ሊሆን ይችላል። ስለዚህ ከቀላል ጀምሮ እስከ ከባድ የህመም ምልክት ነው። ጠቅለል አድርገን ስናየው ራስ ምታትን በ2 አይነት መንገድ ከፍለን ልናየው እንችላለን። የመጀመሪያው ምክንያታቸው የማይታወቅ የምንላቸው አይነት አሉ። ሁለተኛው ደግሞ ምክንያታቸው የሚታወቅ ነው። ምክንያታቸው የማይታወቅ የሚባሉት ብዙ አይነት ምርመራ ተደርጎ የጭንቅላት ምርመራ ሊሆን ይችላል፣ በኢንፌክሽን በተለያየ ነገሮች አሉ። ብዙ አይነት ምርመራዎች ተደርገው የራጅም ሆነ የላቦራቶሪ እንዲሁም አካላዊ ምርመራ ተደርጎላቸው ምክንያቱ በግልጽ ያልታወቀ ከሆነ እሱ ምክንያታቸው የማይታወቅ የሚባሉ አሉ። በተለይ የመጀመሪያው ጥያቄያችን ማስታገሻ ወስዶ ጊዜያዊ መፍትሄ ያገኛል፣ ቆይቶ የሚመለስበት ነው። የዚህ አይነት ህመም ያለበት ይመስላልና ጠቅለል ብሎ ለማየት እንደ ማይግሬን ሄዴክ አንዳንዶቹ በብዛት ወጣት ጋር የሚከሰቱ ናቸው፣ ለብዙ ጊዜ የሚቆዩ ናቸውና አንደኛ ሊሆን ይችላል። ሁለተኛ ደግሞ ከእድሜ መግፋት ጋር የሚመጡ እንደዚሁ የመጀመሪያ ወይም ደግሞ ፕራይመሪ ወይም ደግሞ ምክንያታዊ ያልሆኑ አሉ። ሁለተኛው ደግሞ ምክንያታቸው የሚታወቅ የሚባሉ በተለይ እድሜያቸው ገፋ ያሉ ሰዎች፣ ደም ማቅጠኛ መድኃኒት የሚወስዱ ሰዎች፣
ተጓዳኝ ምልክት ያለባቸው ለምሳሌ እንደ አካላዊ መስነፍ ሊሆን ይችላል፣ ማንቀጥቀጥ ያለባቸው፣ ራስ ምታቱ ድንገተኛና አጣዳፊ የሆነ ከዚህ በፊት ገጥሟቸው የማያውቅ ከፍተኛ የሆነ ራስ ምታት ያለባቸው ሰዎች ምክንያታዊ የሆነ የራስ ምታት የመጣ ስለሚሆን እንደዚህ አይነት ካሉም በተለይ ስለዚህ የት ይሄዱ ሰዎች የመጀመሪያዎቹ አይነት ምክንያታቸው የማይታወቅ የሚባሉት አይነት ምልክት ያለባቸው ሰዎች ከሆኑ አቅራቢያ ወደሚገኝ ሆስፒታል ሄደው በተለይ የውስጥ ዴው ስፔሻሊስት ካለ እንደዚሁም ደግሞ አጣዳፊ ምልክቶች ተያያዥነት ምልክቶች ካሏቸው ደግሞ በድንገተኛ ክፍል ሄደው የጠቅላላ ሐኪም ሆነ ሌላ የድንገተኛ ሐኪም ካለ ቢያማክሩ የተሻለ ሕክምና ያገኛሉ። ነገር ግን አይነታቸው ወይም ምክንያታቸው የሚታወቅ ከመድኃኒት ጋር ተያይዞ ያለ የቆየ ተጓዳኝ ምልክት ያለባቸው ከሆኑ ልክ እንደ አካል መስነፍ ካለባቸው፣ ማንቀጥቀጥ ካለባቸው፣ እንዳውድቅ የሚያደርጋቸው ከሆነ ደግሞ የነርቭ ሐኪም ስፔሻሊስት ያለበት ቦታ ቢሄዱ የተሻለና ቀጥተኛ መልስና ቀጥተኛ ሕክምና ሊያገኙ ይችላሉ ማለት ነው። አመሰግናለሁ። እንግዲህ ተጨማሪ የበለጠ ማብራሪያ የምትፈልጉ ካላችሁ ዶክተር ኢዮብን፣ ዶክተር እስማኤልን፣ ዶክተር አባተንም ሌሎችንም ሰብ ስፔሻሊስቶችና ስፔሻሊስቶች አግኝታችሁ በአካልም በስልክም ማማከር የምትፈልጉ 0988 15 16 17 ቀን ሙሉ ስልካችን ክፍት ነው። በ8222 እየደወላችሁ ተሳተፉ። ዘጌት ብላችሁ ሬዲዮናችሁን የከፈታችሁ ያላችሁት አሁን ፋና ኤፍኤም 98.1 ከጌራዊ ቤት ለቤት ሕክምና ጋር በመተባበር የሚያቀርበውን የትጄ ልታከም የተሰኘ ፕሮግራማችን ነው። እንግዲህ እስካሁን ድረስ ጥያቄዎችን ስንመልስ ቆይተናል። አድማጮቻችን የት መሄድ እንዳለባቸው ስንነግራቸው ቆይተናል። ከስቱዲዮ ውጭ ስፔሻሊስቶችና ሰብ ስፔሻሊስቶችን አስገብተን መልስም ስናስመልስ ቆይተናል። ሌሎች በጣም ማዕት ጥያቄዎች አሉ። እነዚህን ጥያቄዎች በስልክም እየደወሉ በአካልም እየመጡ የምክር አገልግሎት ማግኘት ይችላሉ። በሌሎቹ መገናኛ ዘዴዎቻችንም የትጄ ልታከም ብለው ገብተው ዩቲዩብ ላይም ማብራሪያዎችና ያመለጠቸውን ትንታኔ መከታተል ይችላሉ። በጣም ጥሩ ዶክተር አባተ፣ እንግዲህ ሌሎች ተቋማትም ልታቸውን ለህዝብ እንድናሳውቅላቸው፣ በነገራችን ላይ ሆስፒታል ብቻ አይደለም፣ ክሊኒኮች ካሉ የአይን ክሊኒኮች፣ የጥርስ ክሊኒኮች፣ የአንገት በላይ ክሊኒኮች፣ የእናቶችና የህፃናት የህክምና ማዕከላት፣ የቀዶ ህክምና ማዕከላት፣ ሌሎችም ተቋማት ካሉ የቆዳም የተለያየ ስፔሻሊቲ ሰርቪስ ካሉ አብረውን ቢሰሩ ማህበረሰቡ የት እንዳሉ ቢያቃቸው ብናሳውቅላቸው አብረው ከኛ ጋር ለመስራት ማህበረሰቡን ለማገልገል ፈቃደኛ ሆነው ከመጡ እኛም ጋር 0988 15 16 17 ቀጥታ ፋና ዋና መስሪያ ቤትም ጋር መጥተው ኮንታክት ማድረግና አብረው መስራት ይችላሉ። ይህንን ሲያደርጉ ሁለት ነገሮችን ነው ተቋማት ሊያገኙ የሚችሉት። አንደኛ ህዝቡ የት እንዳሉ ያውቃቸዋል። ማህበረሰባችን በቀላሉ እንግልቱ መቀነስ እንችላለን። የሚመለከተው ቦታ ጋር ብቻ ሄደው ህክምናው እንዲያገኙ ማድረግ ይቻላል። ብዙ ጊዜ ደጋግመን የምንናገረው ነገር ምንድን ነው? ሰዎች በቃ ትክክለኛውን የህክምና ቦታ ባለማወቅ ምክንያት በተለያየ ደረጃ ወጫቸውንም ጊዜያቸውንም ጉልበታቸውንም አውጥተው እንዲያው ገንዘቡንም እንተው ጉልበቱንም እንተው ጊዜውንም እንተው የመጨረሻ መታከም የማይችልበት ደረጃ ላይ ይደርሳሉ። ከዚህ አንጻር ይመስለኛል እንዲያው ቅድም ዶክተር መንግስቱም ሲያወራ ሰምታችሁት ከሆነ ዶክተር ብርሃኑም የኩላሊት ሰብ ስፔሻሊስቱ ሲያወሩ ሰምታችኋቸው ከሆነ ሰዎች መጨረሻ በቃ በሽታ ብለን በምንጠራው ደረጃ ላይ ሲደርሱ ነው አይደለም የሚመጡት ይመስለኛል። እንደዛ ምናልባት ዶክተር እስማኤልና ዶክተር ኢዮብ የምትጨምሩት ተመሳሳይ አብዛኛው ጊዜ እንግዲህ በሽታው መጨረሻ ደረጃ ላይ ከደረሰ በኋላ ነው ብዙ ሰው ወደ ህክምና ቦታ የሚመጣው። ስለዚህ ቀድሞ ቢመጣ ወይም ደግሞ የህክምና አገልግሎቱን ቀድሞ የሚያገኝበት ሁኔታ ቢመቻች ቀድሞ ጥቆማዎች ቢያገኝ ተጠቃሚ ይሆናል ታካሚ። በጣም ጥሩ። እንግዲህ አብረናችሁ የቆየነው እስካሁን ድረስ እኔ ዶክተር የሸዋስ መኳንንት የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር አባተ ጋሻው የፋሚሊ ሜዲሲን ስፔሻሊስት፣ ዶክተር እስማኤል ሙሐመድ የውስጥ ደዌ ስፔሻሊስት የሳምባና የጽኑ ህሙማን ሰብ ስፔሻሊቲ ፌሎ፣ ዶክተር ኢዮብ ካሴ የጽኑ ህሙማንና የድንገተኛ
ሕክምና ስፔሻሊስት ከስቱዲዮ ውጭ ደግሞ ዶክተር መንግስቱ እርቄ፣ ዶክተር ብርሃኑ ወርቁ እና ዶክተር ማህሌት ብርሃኑ አብረውን ቆይተዋል። በዚህ ስቱዲዮ ውስጥ ካሉ ቴክኒሻኖችና ባለሙያዎች ጋር በመሆን አብራችሁን ስለቆያችሁን እያመሰገን መልካም ሳምንት ይሁንላችሁ እንላለን። ሰላም ሰንብቱልን። የጤና እክል አለቦት? የት ሄጄ ልታከም የሚለው ጥያቄ ሲያሳስቦታል? ጌራዬ የቤት ለቤት ሕክምና ከፋና ሚዲያ ኮርፖሬሽን ጋር በመተባበር ዘወትር ረቡዕ ምሽት ከ2 ሰዓት እስከ 3 ሰዓት የሚያቀርበውን ልዩ የጤና ፕሮግራም ምርጫው ያድርጉ። የት ሄጄ ልታከም? ስፔሻሊስትና ሰብ ስፔሻሊስት ሐኪሞች ለጥያቄዎቻችሁ በቀጥታ ምላሽና ማብራሪያን ይሰጣሉ። ፋና ኤፍኤም 98.1